ብሩኬ በጣም ነው የምወድሽ፣ በጣም ነው የማፈቅርሽ የኔ ውድ። እንደዛ ታሰቃይሽ የነበረው አውቄ ነው። ምክንያቱም ያንቺን ሴትነት ለማወቅ ነው፣ አንቺን ለመፈተን ነው። ስለዚህ እኔ ሌላ ነገር ፈልጌ አይደለም። ስለዚህ እኔ ምንም ነገር ላደርግ አይደለም ብሏታል ማለት ነው። ቅመሟን ማለት ነው እንግዲህ እንደዚህ ሽጉጥ አድርጓት መጥቷል ትናንትና ማለት ነው። እንዲሁም ደግሞ ያበደ ምግብም ሰርቶላቸዋል ተሜፍታ ጋር፣ እንዲሁም የተለያዩ ስጦታዎችም ተዘጋጅቶላቸዋል ማለት ነው። እስከ መጨረሻው ድረስ ተከታተሉ። ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ሆኑ ማለት ነው ውዶችዬ። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ተመልካቾች እንደምን አላችሁ? ሁላችሁንም ሰላም ሰላም ብያለሁ። በያላችሁበት ሰላም፣ ፍቅር፣ አንድነት ያደርግልን። ይሄን ቪዲዮ ትተው ሁላችሁም ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንግዲህ ከዛ ወጥተው እንግዲህ ከእንደዚህ ከመፋጣጥ ወጥተዋል ማለት ነው። እዚህ ጋር ያለውን አስተያየት አይታችኋል። እንግዲህ ሽማግሌ በተላከ ሰዓት ነበረ ማለት ነው። እንግዲህ አሁን ወደ ራሳቸው ተመልሰዋል ማለት ነው። ብሩኬን አበድክ እያላችሁት ያላችሁ ሰዎች ማለት ነው። እንግዲህ ቅመሟን ደግሞ በጣም በትልቁ ትምህርት ተምረንበታል። ምክንያቱም ሴትነቷን እንዴት እንዳስከበረች ሁላችሁም ያያችሁ ይመስለኛል። ምክንያቱም ሴት ልጅ መከበሪዋን ምንም ቢሆን የራሷን ክብር ያለባትን መከበር ያለባት ቦታ ተከብራ ነው የምትገኘው። ምክንያቱም ምንም ብወደው ምንም ያህል መስዋዕትነት ብከፍልላት ምንም ነገር ቢሆንላት ምንም አይነት መስዋዕትነት ቢከፍልላት ምንም ቢያደርግላት ምንም ቢሰራላት ግን ፍንቅጭ አላለችም ሀይምዬ ማለት ነው። ከሷም ብዙ ነገር መማር ትችላላችሁ። እውነት እንደዚህ አላችሁ አይደል? ገና ለገና ለጓደኛ ገና ለገና ለነገ ትዳር ይሆነኛል ብላችሁ ምንም ያኔ ቢያንስ የተወሰነ ሰዓት ብቻ ኖራችሁ ብዙ ነገራችሁን ብዙ አካላችሁን ብዙ ነገራችሁን የምታደርጉ ልጆች ለእናንተ ይሄ ትልቅ ትምህርት ነው ብዬ ነው የማስበው። እውነት ለመናገር ማለት ነው። ክብሯን የመጨረሻ ዝቅ አላደረገችም። ብሩኬ እንግዲህ ብዙ ነገር አድርጎላታል። ብዙ መንገድን ሄደው ተጉዘው መጥተዋል። ያንን ነገር ሁላ አድርጎላት እንደዛ ሆና ግን አብረን እንደር ብቻ ነበር ያላት አንድ ቃል ማለት ነው። እና በዛ ግን ምንም ተትዳር በኋላ ምንም አይነት ነገር ዛሬም ነገም ታወራለህ እንጂ ምንም ነገር የለ ነበር ያለች ማለት ነው። እና ጀግና ሴት ማለት ይችናት ማለት ነው። ሁላችሁም ይህን ትምህርት ተምራችሁ በዚህ ትምህርት ብዙ ነገር እንደምታገኙ ባለሙሉ ተስፋ ነኝ እህቶቼ ማለት ነው። በተለይ አሁን ላይ ስደት ላይ ያለ ነው ብዙዎቻችን የምንታለልበት ምክንያት አለ። ለእኔ ብዙ መስዋዕት ከፍሎልኛል፣ ለእኔ ብዙ ነገር አድርጎልኛል እና ያን ሰው ደግሞ በቻልኩት አቅም ማስደሰት አለብኝ ማድረግ አለብኝ ብላችሁ የምታደርጉ ሌላ ነገር ውስጥ የምገቡ ልጆች በጣም እውነት ይደብራል። ምክንያቱም ያ ሰው ላይ ሆንሽ ነገ ጥሎች ለሚሄደው በቃ ታንቺ ጋር ለማይቀጥለው ሰው ይህን ያህል መስዋዕትነት ከፍለሽለት ራሱ ምንም ነገር ለአንቺ ህይወት አይሆንሽም ማለት ነው። እና ስለዚህ ያንና ያስተማረችን ቅመሟን ማለት ነው በጣም ከሚገርማችሁ በላይ በጣም ትልቅ ትምህርት ያለው ነው። እኔ በፊትም ተናግሬያለሁ። በነገራችን ላይ በሴትነት ማንኛውም ሰው መደራደር የለበትም። በሴትነታችን ማንኛችንም ብንሆን ምንም ቢደረግልን ምንም ብንሆን ሴትነታችን ሴትነታችን ነው። ግን ሴትነታችንን የተጋፋ ነገር ግን በጣም እውነት ይደብራል። እና ደግሞ ብሩኬንም ነግሬያችሁ ነበር በጣም ምርጥ ልጅ እንደሆነ። ምክንያቱም እንደዚህ ማለት አንድ ሰው ስለለበሰ በቃ የሆነ እንደ ዱርዬ ነገር ስላጫወተው ብቻ የሆነ ነገር ስለሆነ ያ ሰው ያን ነገር ይፈልጋል። ሁልጊዜ በቃ ሌላ ነገር ነው የሚያስበው ብላችሁ የምታስቧላችሁ እና በጣም የእናቱ ልጅ ነው ነግሬያችኋለሁ። ዛሬም ነገም እነግራችኋለሁ። የእናቱ ልጅ ነው እውነት በጣም ምርጥ ልጅ ነው። በሚዲያም እያየነው ነው። በውስጥ የሚመሰክሩለት ጓደኞቹ አሉ። እና ስለዚህ ስለ ሴት ክብር ደግሞ ማንም አያስተምረውም ለሱ። እንደው ተነስቼ እንደዚህ በሞራሏ ላይ ምናምን እያላችሁ ባለፈው እኔን ተናግሬያለሁ በነገራችን ላይ ማለት ነው። ብዙ ነገር እያላችሁ ነበረ። ምንም በሰው ሞራል ላይ ምንም ነገር አይረማመድም። በጣም ሞራሏን ጠብቆ ክብሯን ጠብቆ ሴትነቷን ጠብቆ አክብሮ ትልቅ ፍቅር ሰጥቶ እያኖራት ያለ ልጅ ነው እውነት ለመናገር ማለት ነው። እና ከሌሎቹ ጋር አሁን ዩቱበሮች አሁን ብዙ አሉ አይደል? ግን እንደ ሌሎቹ ዩቱበሮች እኔ እንደዚህ ማለት ሌላ ነገር ለማለት ፈልጌ አይደለም። ግን በጣም ማለት በጣም ደስ ስለሚሉኝ ወይም ስለምወዳቸው ብቻ አይደለም። ግን እውነቱን እናውራ ተተባለ ማለት ነው በጣም የሚገርማችሁ ልጅ ነው። እውነት እናቱ የወለደችው ልጅ ነው። ወላሂ በጣም የሚገርም እና
ስለዚህ ሁላችሁም ደግሞ ወንዶች ደግሞ ከሱ መማር ትችላላችሁ። ወንዶች ማለት ነው። ወንዶች ደግሞ ከእንደሱ አይነት ወንድ መማር ትችላላችሁ። ሴቶች ደግሞ ከቅመሟ መማር ትችላላችሁ። ወንድማችን ሚፍታህ ደግሞ በትክክል ሁኔታ እንደ ጓደኝነትም በቃ እንደ አብሮ እንዳለም ሰው እንደ ትልቅነትም እየመከራቸው የነበረ ልጅ ነው። ሚፍታህን እንግዲህ የሀገራችን ልጅ የምናውቀው የምንወደው ነው። እንደዚህ ትላችሁ ደግሞ ሁላችንም አንድ ነን እና ስለዚህ በጣም ምርጥ ልጅ ነው። እየመከረው ነበር የነበረው። እንደዛ ተፈለክ ነገሮችን አስተካክለህ በነገሮቹ ምክንያት መሀት ትችላለህ እያለው ነበረ። ሽማግሌ ልከ በወግ ባህሉ ማለት እንደ ሀገራችን ባህል ከዛ በኋላ የፈለግከው ማድረግ ትችላለህ፣ ያንተ ናት፣ እኔ ምንም ነገር ላረግ አልችልም ብሎታል። ግን ብሩኬ ደግሞ ያንን ነገር በቃ ግም ብሎ ነበር የነበረው፣ ግን አላስነካውም ነበረ እና ስለዚህ በጣም ትክክል ነው።